ሰላም ሰላም ቤተሰቦች እንዴት ናችሁ? እንደከረማችሁ እንደምበዛ ያደርሳችሁ እግዚአብሔር ይመስገን። ዛሬ ምን የመሰለ ምግብ ይዤላችሁ መጥቻለሁ። ትወዳላችሁ ብዬ ተስፋ አደርጋለሁ። እንደምታዩት በጣም ነው የሚያምረው ማለት ነው። ከመጀመሪያው ማሳየት ነበረብኝ ሶሪ ብያለሁ። በነገራችን ላይ ግን ቀላል ነው። ሲበሉም በጣም ጣፋጭ ነው። እንደምትወዱት ተስፋ አደርጋለሁ። ትሞክራላችሁ። አንዳንድ ግን እንግዲህ እያነሳው አሳያችኋለሁ። አሁን ነው ሀሳቡ የመጣልኝ ቢኮስ ይሄ ምግብ መስራት አለባችሁ ብዬ ስላሰብኩት ማለት ነው። እንደምታዩት ይሄ ቃጭኑ በጅንጀል ነው ማለት ነው። ምንድን ነው የሚባለው በኢትዮጵያ? ሶሪ አላውቅም። ጀንበጃም በጃ እንደዚህ አይነት ነገር ነው። እንደዚህ አይነት ነገር ነው ስሙ ማለት ነው። ጠፋብኝ በእኛ ማለት ነው። በአማርኛ ምን እንደሚባል ጠፋኝ። ወላዲተ ቃል እንዴት ማስታወስ ያቅተኛል። እንደምታዩት ለምን አሰራሩ እንደዚህ ነው። እንደዚህ እንግዲህ ይሄ የተፈጨ ስጋ ከሽንኩርቱ ጋር ተቆላልቶ ያው እናንተ የምትጨምሩትን ያጣፍጣል የምትሉትን ቅመም ለእናንተ የሚበጃችሁን ቅመም መጨመር ትችላላችሁ። እኔ አሁን ሰቨን ስፓይስ ጨምሬበታለሁ። ሌላ ምንድን ነው የጨመርኩት? ሌላ ኮረሪማ ጨምሬበታለሁ። የኛን በርበሬ ትንሽ ጨምሬበታለሁ። ትንሽ ማለት ነው ለሽታ ስለሚያቃጥል አይወደድም ማለት ነው፣ አይበሉትም። ስለዚህ ጨምሬበት አቆላለሁትኝ። ስጋውን ካቆላለሁትኝ በኋላ ይሄን ደግሞ ሰንጠቅ አድርጌ በዚህ መልኩ በዘይት ጠበስኩኝ ማለት ነው። እንደምታዩት ቡኒ እስኪሆን ድረስ የጠበስኩትኝ ጎንና ጎን ላይ ልጣጩን አስቀረውለት። ለምን እንዳይፈርስ ማለት ነው። ይጠብቀዋል በፍሩን ስንከተው እንዳይፈርስ። እዚህ ጎንና ጎን ላይ ቅርጽ ተውኩለት። በዚህ በኩልም እንደዛው ተውኩለት። ከኋላ ግን አንስቼዋለሁ። በኋላ ስንበላ እንትኑ ጠንካራ ስለሆነ ልጣጩ አስፈላጊ አይደለም። አነሳውኝ እንደዚህ አድርጌ። ድንች ደግሞ አስፈላጊም አይደለም፣ ግን ያው አንዳንዴ የምሰራበት እቃ እንዳይዝብኝ ሶስም ደግሞ ሳደርግበት ድንች ስለሚመጥ ደስ ይላል። ለዛ ነው ድንች ያደረኩበት። ግን በነገራችን ላይ በጣም ነው የሚጣፍጠው። አንድም ድንች ያደረኩበት በዚህ መልኩ ደግሞ ሁለት ትላልቅ እንደዚህ ቆረጥኩኝ ማለት ትላልቅ የሆኑትን በጣም ትላልቅ የሆኑትን እንደዚህ ነው የቆረጥኩትኝ ማለት ነው። በዚህ መልኩ ቆረጥኩኝ። እነዚህ ደግሞ የሚሰሩት ከቲማቲም እና ከድንች ጋራ ስለሆነ ለነዛ አስፈላጊ ነው ብዬ እንትን አልኩት። እነዚህ ስጋ የላቸውም፣ በውስጣቸው ስጋ የለም። ሁለት አይነት ነው እየሰራሁለት ማለት ነው። ሁለት አይነት ነው እየሰራሁለት። እንደዚህ የተከተፉ ናቸው፣ ግን ተጠብሶ እንደምታዩት መልካቸው ያምራል። በነዱራ ደግሞ ቲማቲም ማለት ነው። ቲማቲም በክብ ቆረጥኩኝና ጠበስኩትኝ ማለት ነው። እዚህ ጋር ፍሩን ውስጥ ብዙ ስለማላቆይ ቶሎ እንዲበስልልኝ እኩል እንዲበስል ጠበስኩኝ ማለት ነው። ይሄን በጠበስኩበት ዘይት በዛው ድንቹን ጠበስኩና ጠበስኩበት። ሽንኩርት ደግሞ ለሽታ ለነዚህ ነው ሽንኩርት ያደረኩት ማለት ነው። ሁለት አይነት እየሰራው ነው ብያቸዋለሁ። ሁለት አይነት አሰራር ነው በአንድ እቃ እየሰራሁለት። ስለዚህ ለነዚህ ሽንኩርት ከተፍኩና ሽንኩርት በዚህ መልኩ አደረኩት ማለት ነው። በውስጣቸው ስጋ ስለሌለ ስጋ ስላልጨመርኩበት ሽንኩርትን በዚህ መልኩ አደረኩት ማለት ነው። ይቅርታ ግን ከመጀመሪያው ማሳየት ነበረብኝ። ገና ያው ሳዘጋጀው እነዚህ መሀል ላይ የደረደርኳቸው እነዚህ እንደዚህ ተከትፎ የተጠበሱ ናቸው መሀል ላይ ያሉት ማለት ነው። ከእነሱ ከፍ የሚል ደግሞ ወፍራም የሆነውን እንዲህ ስጋ ጨምሬበታለሁ መሀሉ ላይ እንደምታዩት ትንሽዬ ስጋ ጨምሬበታለሁ። ቅብን የተቆረጠው ማለት ነው። ከስር ድንች አድርጌላታለሁ። ሶስ ከዚህ የሚወደውን ሶስ ድንቹ ይጠጣል ማለት ነው። እንደገና እንዳያርም ይጠብቀዋል ማለት ነው። ስለዚህ እንደዚህ አድርጌያለሁ። በጣም ነው የሚያምረው። እንደምታዩት አሰራሩ በጣም ያምራል። ዲኮር ነው ዲኮር ነው። በጣም ያምራል ቤተሰቦችዬ። ደግሞ በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው ከምላችሁ በላይ
በጣም ይጣፍጣል እና ሞክራችሁ በእርግጥ እንደምትወዱት ተስፋ አደርጋለሁ። አሁን ችግሩ ምንድነው መሰላችሁ? አሁን እኔ ማድረግ የምፈልገው ግማሹ ላይ ጅብኔ መጨመር እፈልጋለሁ። ስለዚህ ለጅብኔ ምን አደርጋለሁ? ድንች አደርጋለሁ። ለምን 3 አይነት ሊሆን ነው ማለት ነው በአንድ እቃ። ስለዚህ ከፍ አደርጋለሁ ጅብኔውን ሲንተከተክ እንዳይቀልጥ ማለት ነው፣ እንዳይፈስ አድርጌ እነዚህን እንደዚህ ከፍ ያደርኩት ላይ ጅብኔውን አደርጋለሁ ማለት ነው። ከላይ እንደዚህ ከፈለጋችሁ እናንተ ከእንትን ካላችሁ 3 ጨምራችሁበት ከተንተከተከ በኋላ መጨመር እንችላለን። ለስላሴ ስም ማብራት በዚህ ሰዓት ይጠፋ ነው። ይህ ሰዓት 1 ደቂቃ ነው ትመጣለች ቤተሰቦች። እና አስፈላጊ ከሆነ ደግሞ ሰርተን ስንጨርሰው ልክ በትኩሱ ጅብኔያችንን አወስደነው ላዩ ላይ ማድረግ እንችላለን ማለት ነው። ወዲያው ቀልጦ እንትን ይላል፣ ያምራል። እዚህ አሁን እኔ ለእናንተ ለማሳየት ነው። በኋላ ነው የምጨምርበት ማለት ነው። በኋላ ከበሰለ በኋላ ጨምርበታለሁ። አሁን ትንሽ ቅቤ ጣል ጣል አደርግባቸዋለሁ። እንግዲህ እዚህ ጋር ስጋ የለባቸውም። ቅቤ ያው በጅንጅብል በባህሪው ትንሽ ስለሚከብድ በጣምም እንዳይከብድ ሲበላ እንዲህ ቅቤ ያደርግበታለሁ ማለት ነው። ከዘይት ደግሞ ቅቤ ይሻላል፣ ታውቃላችሁ አይደል? ከዘይት ቅቤ ይሻላል ማለት ነው። የምንጠቀማቸው ዘይት ትንሽ ይከብዳል ማለት ነው። ስለዚህ ከዘይት ቅቤ ስለሚሻል እኔ ዘይት አላደርግበትም ማለት ነው። ሶሱን ስሰራ ግን ያው በዘይት ነው የሰራሁት። አሁን አልጨምርበትም። በኋላ ደግሞ አሰራሩን እንግዲህ አሳያችኋለሁ። አሁን ስልኬ አቋርጬ ለመልሼ ስልክ ስለማይሰራልኝ እንግዲህ ከላይ አሰራሩን በደንብ አድርጌ ስክሪንሾት አድርጌ አስቀምጣለሁ ማለት ነው። አሁን እንደዚህ እንደምታዩት ቅቤ ጣል ጣል አረኩበት ማለት ነው። ቅቤ ያረኩበት በኋላ ሶስ አዘጋጅቻለሁ። የተፈጨ በነዱራ በጥብጬ አዘጋጅቻለሁ። አሁን ፍሩን ውስጥ ስለማልከተው አሁን እንደዚህ ነው ማስቀምጠው። ትንሽ ቆይት ብዬ ግን ሶሱን አረግበትና ወዲያው ፍሩን ውስጥ ከተዋለሁ ማለት ነው። አሁንም መጨመር እችላለሁ፣ ምንም ችግር የለውም። ግን ያው በጅንጅብል ብዙ መብሰል ስለሌለበት አሁን እኛ እየሰራን ያለነው ጥብስ ስለሆነ ያማረ እንዲሆን በኋላ ጨምሮ እየተሻለ ነው ማለት ነው ብዬ ስላሰብኩት ነው። አሁን ስለማንሰራ ማለት ነው። አሁን ትንሽ ምሳ ሰዓቱ ገና ስለሆነ ምሳ ሰዓት ስደርስ ጨምርበታለሁ ማለት ነው። ጨምሬ ፍሩን ከታለሁ። እናንተ ሶስ በምትወዱት ልክ በምትፈልጉት ልክ መበጥበጥ ትላላችሁ ማለት ነው። እኔም በነቱራ ትንሽ በዛ አረግበታለሁ። ለምን ሶሱን ፈልገዋለሁ ማለት ነው። ከሩዝ ጋራ ስለሚበላ ሶስ ደግሞ ግድ ነው። ሶስ ሲኖር እንትን ይላል፣ ያባላልና ስልስ እንዲኖረው አደርጋለሁ ማለት ነው። አሁን እንደዚህ አድርገነዋል ማለት ነው። ኦልሬዲ እነዚህ እንኳን አያስፈልጋቸውም። ግን ለምን ይቀርባቸው መሀል ላይ ያሉትም ማለት ነው። በጣም ትንሽ ነው እያደረኩ ያለሁት ማለት ነው። በቃ ዘይት ከምጨምር፣ ምክንያቱም በዘይት ተጠብሶ እንደገና ዘይት ከምጨምርበት ይሻላል ብዬ ነው ቤተሰቦቼ። እንደዚህ አድርጌ አስተካክያለሁ። እንደዚህ እንደምታዩት በጣም ነው የሚያምረው። እዚህ ጋር ጅብኔ አዘጋጅቻለሁ ማለት ነው። አንድ ሁለት ወስጄ በጅብኔ ልሰራ ጅብኔውን አዘጋጅቻለሁ። በኋላ እነዚህን ጅብኔ አረግበታለሁ ማለት ነው። ልክ ትኩሱን ሳወጣ ጅብኔ ያረግበታለሁ። ወዲያው ይቀልጥና ሳይፈስ ይበላል ማለት ነው። በጣም ነው የሚጣፍጠው። እንደምትወዱት ተስፋ አደርጋለሁ። ከመጀመሪያ ስላላሳያችሁ በጣም ይቅርታ። ግን ያው ስራው ከባድ ስላልሆነ ብዙም ፕሮሰስ ስለሌለው እንደዚሁ ልንገራችሁ ብዬ ነው ከምንዛዛ